ዮሴፍም ወንድሞቹን ወደ እኔ ቅረቡ አላቸው። ወደ እርሱም ቀረቡ፣ እንዲህም አላቸው፣ ወደ ግብፅ የሸጣችሁኝ እኔ ወንድማችሁ ዮሴፍ ነኝ። አሁንም ወደዚህ ስለሸጣችሁኝ አትዘኑ፣ አትቆርቆሩ። እግዚአብሔር ሕይወትን ለማዳን ከእናንተ በፊት ሰዶኛልና እግዚአብሔርም በምድር ላይ ቅሬታን አስቀርላችሁ ዘንድ በታላቅ መድኃኒት አድናችሁ ዘንድ ከእናንተ በፊት ላከኝ። ኦሪት ዘፍጥረት ምዕራፍ 45 ከቁጥር 4 እስከ 8። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ወርሃ ሰኔ ቡሩክ ሰዓተ መዓልቱ 15 ወእምዝ የሐጽጽ አማአሚሩ ለሰኔ በዛቲ ዕለት ኮነ ቅዳሴሃ ለቤተ ክርስቲያን ዘቅዱስ ለውንቴዎስ ዘእም ሀገረ ሶርያ ዘአስተርአዩ እምኔሁ ተአምራት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የተባረከ የሰኔ ወር ቀኑ 15 ሰዓት ነው። ከዚህም በኋላ ይጎድላል። ሰኔ 1 ቀን በዚች ቀን ከእርሱ ተአምራት የተገለጡ የሶርያ ሰው የሆነ የቅዱስ ለውንቴዎስ የቤተ ክርስቲያኑ ቅዳሴ ነው። ይኸውም ቅዱስ ለውንቴዎስ በሐምሌ ወር በ22ኛው ቀን በሰማዕትነት በሞተ ጊዜ በታላላቅ መኳንንቶች የአንዱ መኮንን ሚስት መጣች። ለወታደሮቹም ብዙ ገንዘብ ሰጠች። የቅዱሱንም ሥጋ ወሰደች፣ በባሏ ልብስም ገነዘችው፣ በሳጥንም አድርጋ በቤቷ ውስጥ አስቀመጠችው። በቀንና በሌሊት የሚያበራ መብራት በፊቱ አኖረች። እነሆም ንጉሥ ዲዮቅልጥያኖስ በመኮንኑ ባሏ ላይ በሆነ የሥራ ምክንያት ተቆጣ። በአንጾኪያም ከተማ በወህኒ ቤት አሰረው። ቅዱስ ለውንቴዎስም ለሥጋው መልካም ለሰራች ለመስፍኑ ሚስት መልካም ዋጋን ሊከፍላት ሽቶ በዚያች ሌሊት በወህኒ ቤት ለባሏ ተገለጠለት። በወህኒ ቤቱም ብርሃን ወጣ። ለመኮንኑም የራሱ የሆነውን በቤቱ ያለውን የሚያውቀውን የወርቅ ልብስ ለብሶ በጎልማሳ ፈረሰኛ አምሳል ተገለጠለት። ከዚህም በኋላ እንዲህ አለው፣ አትዘን፣ አታልቅስ። ዛሬ በዚህ ወጥተህ ከንጉሥ ጋር በማዕዱ ትቀመጣለህና ከዚያም ወደ ቤትህ በሰላም ትሄዳለህና። የታሰረው መስፍንም ይህንን ጎልማሳ ፈረሰኛ ስላየው በላዩ ስለወጣው ብርሃን የወህኒ ቤቱን ደጃፍ እንደተዘጋና እንደተቆለፈ ወደ እርሱም ስለመግባቱ ደግሞ የራሱ የሆነውን በቤቱ ውስጥ የተወውን የወርቅ ልብስ ለብሶ ስለማየቱ በዚህ ሁሉ ሥራ ያደንቅ ነበረ። ከዚህም በኋላ ቅዱስ ለውንቴዎስ በዚያች ሰዓት ወደ ንጉሡ ሄደ። በመኝታውም ተኝቶ ሳለ ረገጠው፣ እጅግም ደነገጠ። ለንጉሡም እንዲህ አለው፣ ንጋት በሆነ ጊዜ መስፍን እገሌን ከወህኒ ቤት አውጣው፣ አክብረው፣ በክፉ አሟሟት ሞተህ እንዳትጠፋ ወደ ቤቱም ይሄድ ዘንድ ተወው። ንጉሡም ከግርማው የተነሳ እየተንቀጠቀጠ እሺ ጌታዬ፣ ያዘዝከኝም ሁሉ አደርጋለሁ ብሎ መለሰለት። በነጋ ጊዜም ንጉሡ ወደ ወህኒ ቤት ልኮ መስፍኑን አወጣው፣ ታላቅ ክብርንም አከበረው። መልካም ልብሶችንም አልብሶ ከእርሱ ጋር በማዕዱ አስቀመጠው። ፈረሰኛም እንደተገለጠለትና ይፈታው ዘንድ እንዳዘዘው ነገረው። መስፍኑም አደነቀ። ንጉሡም የሥራዬን ሥራ እንደሆነ አድርጎ አሰበ። መስፍኑም እኔ መጠበብንና ሥራዬን አላውቅም፣ ከእኒህ ከምትለኝ ነገሮች ማን እንደገለጠልህ ምንም አላውቅም። ንጉሡም ከተገለጠለት ራእይ ፍርሃት የተነሳ ክፉ ነገር ሊናገረው አልደፈረም። ነገር ግን ወደ ሀገሩ በታላቅ ክብር ሰደደው። መስፍኑም በጎዳና ሲጓዝ ሁለተኛ የእግዚአብሔር መልአክ ተገለጠለት። ወደ ሀገሩም ጠራብሎስም እስኪደርስ እያነጋገረው ያጽናናው ነበረ። ከዚህም በኋላ ተሰወረው። ወደ ቤቱ በገባ ጊዜ ቤተሰቦቹ ሰላም አላቸው። የእርሱንም የወርቅ ልብስ የሚመስል ልብስ ለብሶ ፈረሰኛ ጎልማሳ እንደተገለጠለትም ነገራቸው። ከወህኒ ቤትም እስራት ያድነው ዘንድ ቃል እንደገባለትም ነገራቸው። ሚስቱም ያዳነው ቅዱስ ለውንቴዎስ እንደሆነ አውቃ ብታየው ታውቀዋለህን? አለች። አዎን አላት። ከዚያም የቅዱስ ለውንቴዎስ ስዕል ወዳለበት ቦታ አስገባቸው። አይቶም የተገለጠልኝ በእውነት ይህ ነው አለ። ሁለተኛም የቅዱስ ለውንቴዎስ ሥጋ ያለበትን ሳጥን ከፈተችው። ያንንም የእርሱን የወርቅ ልብስ እንደለበሰ አየው። የፊቱን መሸፈኛም ገለጠ። የተገለጠለትና ከእስራት ያዳነውም እርሱ እንደሆነ ተረዳ። መስፍኑም ማን እንደሆነ ስለ እርሱ ሚስቱን ጠየቃት። እርሷም የቅዱስ ለውንቴዎስን ገድል ነገረችው። መስፍኑም ይህን መልካም ሥራ ስለሰራች ሚስቱን አመሰገናት፣ መረቃትም። የተመሰገነ እግዚአብሔርንም በቅዱሳኑ ላይ አድሮ ድንቅ ሥራ ስለሚሠራ አመሰገነው። መብራትና ማዕጠንትም እንዳይለየው ሚስቱን አዘዛት። ከሃዲው ዲዮቅልጥያኖስ ጌታችን እስካጠፋቸው ድረስ እንዲሁ የምትሠራ ሆነች። ከዚህም በኋላ መልካም ቤተ ክርስቲያንም አንጸው ሥጋውን በውስጡ አኖሩ። በዚህች ዕለትም አከበሯት።
ከሥጋውም ብዙዎች ድንቆች ተአምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት እስራኤል የተባለው የያዕቆብ ልጅ የጻድቁ ዮሴፍና የሚስቱ የአስኔት የዕረፍታቸው መታሰቢያ ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት ከላይኛው ግብጽ ከጣህ አውራጃ የሆነ የባልንጀራሞች ሰማዕታት መታሰቢያቸው ነው። የሰማዕት ቆዝሞስና የዕረፍቱ መታሰቢያ ነው። በረከታቸው ትድረሰን ለዘላለሙ አሜን። በዚህች ቀን የመስተጋድል የሰማዕት ቢፋሞን የዕረፍቱ መታሰቢያና በስሙ ከታነጹ አብያተ ክርስቲያናት የመጀመሪያይቱ ቤተክርስቲያን ቅዳሴ ነው። የእስክንድርያ ከተማ ሰማዕታትና የሊቀ ጳጳሳት ቶማስን መታሰቢያቸው ነው። በረከታቸው ከኛ ጋር ለዘላለሙ ትኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 2 በዚች ቀን የመጥምቁ የቅዱስ ዮሐንስ ሥጋ የቀናተኛው ኤልያስ ደቀ መዝሙር ከሆነው ከነቢዩ ኤልሳዕ ሥጋ ጋር በአንድነት ተገኘ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በሰኔ 1 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ዮሴፍ ጻድቅ የያዕቆብ ልጅ፣ እናታችን አስኔት የቅዱስ ዮሴፍ ሚስት፣ ቅዱስ ለውንቴዎስ ክቡር ሰማዕት፣ ቅዱስ ቢፋሞን ሰማዕት፣ ቅዱስ ቆዝሞስ ሰማዕት። ወርሃዊ በዓላት ልደታ ለማርያም፣ ቅዱሳን ኢያቄም ወሐና፣ ቅዱስ ራጉኤል ሊቀ መላእክት፣ ቅዱስ በርተሎሜዎስ ሐዋርያ፣ ቅዱስ ሚልኪ ትሩፈ ምግባር። ዮሴፍም ወንድሞቹን ወደ እኔ ቅረቡ አላቸው። ወደ እርሱም ቀረቡ፣ እንዲህም አላቸው፣ ወደ ግብጽ የሸጣችሁኝ እኔ ወንድማችሁ ዮሴፍ ነኝ። አሁንም ወደዚህ ስለ ሸጣችሁኝ አትዘኑ፣ አትቆርቆሩም። እግዚአብሔር ሕይወትን ለማዳን ከእናንተ በፊት ሰዶኛልና እግዚአብሔርም በምድር ላይ ቅሬታን አስቀርላችሁ ዘንድ በታላቅ መድኃኒትም አድናችሁ ዘንድ ከእናንተ በፊት ላከኝ። ኦሪት ዘፍጥረት ምዕራፍ 45 ከቁጥር 4 እስከ 8። የሰማነውን በልቦናችን ያሳድርብን። ከቅዱሳን ሰማዕታት ከጻድቃን በረከት ረድኤት ያሳትፈን። ወርሃ ሰኔን በሰላም እንዳስጀመረን በሰላም እንዲያስፈጽመን የአምላካችን ቅዱስ ፈቃድ ይሆንልን። ከቅዱሳን ሐዋርያት በረከት ረድኤት ያሳትፈን። የሰላም አምላክ ሰላሙን፣ ፍቅሩን፣ አንድነቱን ይስጠን። ከእመቤታችን ከቅድስት ድንግል ማርያም በረከት ረድኤት ያሳትፈን። እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር። ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብከ ኃይለ እግዚአብሔር አብይ። ኦ እግዚእ ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳድረ፣ ሰላም ያውለን፣ ሰላም ያዋለ፣ ሰላም ያሳድረን። ይቆየን።